ኪያ ስላለች ነው ብዙ ነገሮችን አልፌ ተቋቁሜ እየኖርኩ ያለሁት ህይወቴን ሙሉ ታውቂያለሽ። ዛሬ ለምን ታልካት? ለምን ዝም አልካት? ዝም አልኳት። ማን ተጣስቶታ? ለምን ዝም አልካት? እዚህ ቤት ምን ጎደለብሽ? ምን ሆንሽ? ምን ብዙ ይጎደለ? ምን ጎደለ? ብዙ ጎሎብኛል። እኔ ልጅ ሳይለች በታልቀመጥ ቤት አለኝ። እስኪ ላናግራት። እስኪ አሁን ራሷ ላይ ሆነሻት ይሄ እኔ ያናገርኳት ነው። ካናግራት እንትላሉሽ እንደዛ ስለምናት አይተሻል። አልቅሼ እየለመንኳት ነበር። ወደ ቤት አትሂጂ፣ በዚህ ሰዓት ጥለሽን አትሂጂ። እማማ አንቺ ታስፈልጊያታለሽ፣ አንቺም ደግሞ እማ ታስፈልግሻለች። ከማ ሌላ የተሻለ የሚንከባከብሽ ሰው የለም ብዬ ፋት ላይ ረፍቴ ልኝ ቀን ረፍቴ ልኝ ማታ ላይ ቁጭ ብዬ ነው ማድረው። እኔ ኪያ የሌለችበትን ህይወት አንቺ ከምትወጃት አንቺ ከምታፈቅሪያት በላይ እኮ እኔ ወዳታለሁ፣ እኔ አፈቅራታለሁ። ኪያ እማሺ ምን ያንተኛስ እንደሆነች በምን ያንስ ልጅ ውስጥ ሰላም እንዳለ በምን ታውቃለህ? ምን ላድርግ? ሆስፒታል ወሰድኳት። እስኪ ቆይማ ሆስፒታል ወስጃት ምናምን ነገር ዶክተሩ ጨቀጨቅ ጩኸት ችግር ያለበት ቦታ አታድርጋት ታርቃታል። እኔኛ ይሁን ልጁ አይሁን ምንም የምታውቀው ነገር ገና በስንት ምንድነው ማሳብድ አንተ ነገር ቀይ ጠንቅቄ አውቃለሁ እኮ የባሰ ነገሩ ይደበላለቃል። አጎቴ መታሰሩን ካወቀች በዛ ላይ ደግሞ ሆድ ውስጥ ያለውን ጽንስ እንደዚህ አይነት ሁኔታ ላይ እንደሆነ ካወቀች እናቴ ትሞትብኛለች፣ በሽታ ላይ ነው የምትወድቅብኝ አለች። አሁን አንቺ እያለቀሽ እንዳለሽ ሁሉ ኪያን እያልሽ ማለት ነው ሴትዮዋም እዛ ማለት ነው የኪያ እናትም እዛ ኪያ እያለች ታለቅሳለች። እማ የሆነ ነገር እንደሆነች የገባት ቀን ማለት ነው የኪያ እናት ታማ የሆነ ነገር ትሆንብኛለች ብዬ እፈራለሁ። ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ ደህና ነን ማለት ይቻላል። ያው ሰሞኑን እየተፈጠሩ ያሉት ነገሮች ምናምን በጣም ደስ የማይሉ ነገሮች ናቸው። የኪያ አጎትም ኪያ አሳስረዋለች ማለት እስከ መቼ ስጋት ሆኖ ይቀጥልብናል? እስከ መቼ ነው ያንተንም የኔንም ቤተሰብ እያሰቃየ እኔንም እያሰቃየ አንተንም እያሰቃየ ጭራሽ እናትን እየደበደበ እንዴት ነው እንደዚህ ልንዘልቀው ምናምን ነገር ቢላ ኪዩ የመጨረሻ ውሳኔውን ወስና ምናምን ነገር ያው በፖሊስ መያዙን እዛው ጫካ ውስጥ እያለን ምናምን ነገር እኔ ካልገደልኩት ምናምን ነገር ብዬ ነበር። ምክንያቱም እናቴ ላይ የሆነውን ነገር ሳይ ምናምን ስላልቻልኩ ነው እውነቱን ለመናገር ከሆነ እንደዚህ አይነት ውሳኔ ወሰንኩት። እስከዛሬ ለነበረው ነገር ሁሉ ይቅር ብዬዋለሁ። አንድም ቀን እንደዚህ አጠፋ፣ እንደዚህ ያደረግ፣ እንደዚህ በድለህናል ምናምን ነገር ብዬ እንኳን ይሄ ሁሉ ነገር ሲያደርግ አክስትየው ሁሉ ነገር ስታረግ እንዲያርገሻል ብዬ እንደማላቅ ታውቃላችሁ። ያው አሁን ግን በቃ በእናቴ ሲመጣ ማንም ሰው በእናቱ ሲመጣ በቃ ቀይ መስመሩ ነው እና የመጨረሻ መታገዝ ችሎ ጣራው ነው በቃ እና የመጨረሻ አማራጭም ስለነበረ በቃ እኔም ተናድጄ ምናምን ስለነበር የዛ ቀን ነኪያ እና እማ ደርሳ ምናምን ነገር ባይሆን እዛ ጫካ ውስጥ ልገለውላ የሚችልበት እና በጣም ከባድ ሁኔታዎች ምናምን ነገር የሚፈጠሩበትም ሁኔታ ነበር የሚሆነውና በቃ እማን እንደዛው ነው ሳያት አልቻልኩም። እውነቱን ለመናገር ከሆነ ያው ኪዩም እናቴ ጋር ሄጄ የተወሰነ እረፍት ምናምን ነገር ላድርግ ብላ የተወሰነ እረፍት ምናምን ነገር እያደረገች ነው ያለችው እናቷ ጋር። እዛም ደግሞ የኪያ እናት ትንሽ ወንድሟ መታሰሩን ምናምን ነገር ስታቅ ትንሽ ትደነጋገጣለች ብላ ስላሰበች ኪያም እዛ እረፍት ላድርግ ምናምን ነገር ብላ ሄዳለች እና እዚህም ደግሞ በቻልኩት መጠን ነገሮችን ለማስተካከል እማም ሕክምና የምታገኝበትን መንገድ ምናምን ነገር አመቻችተን ያው እማ ታክማ አሁን የሚገርማችሁ መኝታ ቤት ነው ያለችው። በተወሰነ መልኩ ደህና ሁኔታ ላይ ነው ያለችው እና አላቅም ብቻ ከባድ ሁኔታ ላይ ነው እያሳለፍን ያለነው። ወደ አንድ ታረጉልን እንፈልጋለሁ። ግን ሁላችሁም ስለ እማ ተጨንቃችሁ ነበረ። እማ አሁን በተወሰነ መልኩ ደህና ናት ማለት ይቻላል። ሆስፒታል ሄዳ ከመጣች በኋላ ደህና ናት ማለት ይቻላል። አልሐምዱሊላህ። ያው ትንሽ ግን ማለት ብዙ እያናገረችኝ አይደለም። በቃ ስሜቷም ተረብሿል። ያለችበትም ሁኔታ ህመሙም ይሆናል አላቅም ብቻ ትንሽ ድብርብር ብሏታል ምናምን ነገርና እስኪ የሚሆነውን ነገር አብረን ቀስ እያለን እናያለን። አሁን ደግሞ ኪያ አክስቷን ማሳስራለሁ ምናምን ነገር እያለች ነው። እኔ ከቤተሰቦቿ ጋር ከዘመዶቿ ጋር እንድትቆራረጥ በፍጹም አልፈለኩም ነበር ምናምን ነገርና እሷ ግን በቃ እየበደሉ ነው ልጄን እስከ ማስወረድ ደረጃ ደርሳለች አክስትየው ብላለች። አንተንም ደግሞ ሊገሉ እዚህ እንደዚህ እስኪሆን ምን እስኪሆን ነው የምጠብቀው? አንተ ላይ ሁሉ ነገር ሲሆን እንደውም ዝም ብያለሁ። አሁን ግን በእናታችን መጣ ምናምን ብላ እሷም ደብሯታል ምናምን ነገር። እማን በጣም ትወዳታለች። እማም እሷን በጣም እንደምትወዳት ታውቃላችሁና እማ ላይ የተደረገው ነገር በጣም ረብሿታል ምናምን ነገርና ያው እንዲታሰሩ እንትን እያለች ነው። እማ ለምን ወረድሽ? እኔ በጣም ነበር እዛ ለምን መጣችሁ? እሺ ደስ ይለኝ ቁጭ በይ። እሺ ነይ እዚህ ጋር ጠጋ ብለሽ ቁጭ በይ። ነይ እዚህ ጋር ጠጋ በይ። እስኪ የሚለበስ ነገር ወይ የሆነ ነገር እንጭላት
የሚለበስ ነገር አምጪላት አንተ። እሺ እሺ የሚለበስ ነገር ቶሎ በይሽ። እሺማ ጋር ምን ቶሎ በይ ማርያም አመጣሽ። እዛው እኮ ብትሆን ይሻል ነበር። እምቢ ብላኝ እኮ ነው የወረደችው ማለት እንደሆነ እንጃ። እዛ ይሻልሽ ነበር እኮ 5 ደቂቃ እኮ ነው። ማርያም አንዲት ውጪ እንዴት ውጪ አንዴ ውጪ ተባሻት ውጪ አንዴ መቀመጥ ይችላል። ምን ችግር አለው? ችግር አለውማ። በቃ እኔ ስለፈለኩ እኮ ነው ማርያም ውጪ ተባይ ለምን እሺ ለምን እኔ እሱን ማናገር አለብኝ። በቃ እሱን ማናገር ብቻውን ማናገረው ነገር አለ። ለምን አትውጪ? ችግር አለው ግን እዚህ በቃ ምን ችግር አለው? ውጪ አልኩሽ እኮማ። ለምን አሰሚኝም? ለምን ትእዛዝ አታከብሪም? በቃ ውጪ ተባልሻል። ምንድነው? ለምን ነው የምታለቅሽው? አረማ እያስጨነቀሽ ነው። አሞሽ ነው? ሆስፒታል ልውሰድሽ? ዶክተሩን ልጥራው? እዚህ ይምጣ? ልጥራው? ለምን ነው የምታለቅሽው? እያስጨነቅሽኝ እኮ ነው። ስለምታስለቅሰኝ እንዴ? ምን አርጌ እኔ ምን አንተ ለምታስለቅሰኝ እኔ ምን አርጌ እና ልጅህን ደጅ ጥለህ ተደላረ ቁጭ የምትለው አንተ እኮ ነው የምታስለቅሰኝ። እኔ ምን እንደደላህና እንዴት ተመችቶ እንደምትኖር አላውቅም። በኪያ ጉዳይ ነው በኪያ ጉዳይ ነው። ኪያንም ልጅህንም አውጥተህ ጥለህ አንተ ተደላለ ቁጭ ብለህ እኔ ተመችቶኝ የምኖር መስሎ ላይ ወድቄ እየለመንኳት እኮ ነው እናቴ ጋር መሄድ ፈልጋለሁ። ምንም ብቻ አይደለም ሚስትህን ሰብስበህ ማስቀመጥ ያንተ ግዴታ ነው። ምን አርጌ ላስቀምጣት? ከፋት አይደል? ሲከፋት ደግሞ በከፋ ሰዓት አንተ ነህ ከጎኗ መቆም የነበረብህ። ቆም ያለው እኮ እየለመንኳት ነው እኮ እያለቀስኩ እግሯ ላይ ወድቄ እኮ ነው አትሂጂ ነይ ወደ ቤትሽ ተመለሽ እያልኳት ነበር አይደል? ቦዶ ያዘች እናት ሴት የከፋት ሴት ወጣ ደጅ ተጥላ ተቀምጣ አንተ ተቀምጠህ ተደላለ ቁጭ ብለህ እምቢ አለችኝ። አጎቴን ስላሳሰርኩ እናቴ ደም ብዛቷ ምናምን ተነስቶ የሆነ ነገር ትሆንብኛለች፣ ሄጄ ላስረዳት እፈልጋለሁ። ስለዚህ እናቴ ጋር ነው መሆን የምፈልገው ብላ በቀን 2-3 ሄጄ ሳላያት ሙሉ ይመስልሻልማ? የምታሳዝን ልጅ ናት። እኔ እንዴት እንደጨከንክባት ኪያለ አላውቅም። እኔ አልጨከንኩባትም። እኔንም የባሰ ሌላ ነገር ወደ አታስብሽኝ። እኔ ራሱ ታውቃለህ በሽተኛ ነው። ልጅቷ በሰላም ትገላገል አትገላገል ምንም የሚታወቅ ነገር የለም። ጤነኛ ይሁን ልጁ አይሁን ምንም የምታውቀው ነገር የለም። ገና በስንት ምንድነው ማሳብዳ አንተ እንዴት ነገር ቀይ ጠንቅቄ አውቃለሁ እኮ ግን እሺ የኪያ ፍላጎትን በግዴታ እንዴት ተሸክሜ ይዣት መጥቼ እዚህ ቤት ተቀመጭ ይላል። በቀን 2 እናቷ ቤት በር ላይ ሄጄ ደውዬ በሯ ላይ አገኛታለሁ። ለምን መሰለሽ ነው አልመጣም እዚህ ያለችኝ። ስለምናት እዛ ጫካ ሆነን የተደበደበችበት ቦታ ላይ እዛ ሰውየው የደበደብንበት ቦታ ላይ እንደዛ ስለምናት አይተሻለ። አልቅሼ እየለመንኳት ነበር ወደ ቤት አትሂጂ፣ በዚህ ሰዓት ጥለሽን አትሂጂ፣ እማማ አንቺ ታስፈልጊያታለሽ፣ አንቺም ደግሞ እማ ታስፈልግሻለች፣ ከእማ ሌላ የተሻለ የሚንከባከብሽ ሰው የለም ብዬ እግሯ ላይ ወድቄ እየለመንኳት ነበር አይተሻለ። በቀን 2 ጠዋትና ማታ እየሄድኩ ነው። እዛ ምን ይጠቅማታል? አንተ በቀን 2-3 ሄደህ ከሷ ማየት ምን ይጠቅማታል? አንተ ተደላድለህ የራስ ቤት ትኖራለህ። እሷ ደልሷት ከፍቷት በምን ታውቃለህ? ኪያ የሌለችበት ቦታ ነው እኔ ተደላድለህ የምቀመጠውማ። ይሄው ቤቱ ለኔ ራሱ ኦና ሆነብኝ። እሺ እማ የቤቱ ድምቀት የቤቱ ድባብ እሷ ናት። እማ እንቅልፍ እኮ ተኝቼ አላውቅም ታውቂያለሽ አይደል? ጠዋት ላይ ረፍቴ ልኝ፣ ቀን ረፍቴ ልኝ፣ ማታ ላይ ቁጭ ብዬ ነው ማድረው። እኔ ኪያ የሌለችበትን ህይወት አንቺ ከምትወጃት አንቺ ከምታፈቅሪያት በላይ እኮ እኔ ወዳታለሁ፣ እኔ አፈቅራታለሁ። ኪያ ለኔ ምን ማለት እንደሆነች ታውቂያለሽ? በኪያ የተመጣብኝ ኪያን የነካ ነገር በጠቅላላ ለኔ ደካማ ጎኔ ክፍተቴ እንደሆነ ታውቂያለሽማ። ደካማ ጎን ከሆነች ለምን አታመጣትም? ድክመትን አምጥተህ ቤት ለምን አትሞላም? ለመንኩኝ፣ ዘከርኳት። ሴት ናት፣ ለቤትህ ድምቀትህ ባለቤትህ ትዳርህ ናት። አንተ ተተቁጭ ብለህ ቤቱ ድምቀት ምን ይጠቅማታል ልጅቷ? እማሽኒ ምን ያህል ጤነኛስ እንደሆነች በምን ያህልስ ልጅ ውስጥ ሰላም እንዳለ በምን ታውቃለህ? ምን ላድርግ? ሆስፒታል ወሰድኳት። እስኪ ቆይማ ሆስፒታል ወስጃት ምናምን ነገር ዶክተሩ ጨቀጨቅ ጩኸት ችግር ያለበት ቦታ አታድርጋት አርቃታል። እሺ ብለን እኔና እሷ ደስ ብሎን እየኖርን አጎቷ መጥቶ ያ ሁሉ ነገር አደረገ፣ በጠበጠ። እኔ ነኝ እንዴ ለዚህ ተጠያቂ መሆኑ? እሺ ምን ማድረግ ይችል ነበር? አጎቷ ተጠያቂ ናት። አጎቷ ለሚረብሸው ነገር ልጅቷ ተጠያቂ ናት። መች ተጠያቂ ናት አልኩኝ? እኔ እኮ ተጠያቂ ናት አላልኩም እኮ። እኔ ኪያን ወቅሻት አውቃለሁ? አንድም ቀን እኮ ነው ወቅሻት አላውቅም። አሁን በከፋት ሰዓት አልሰበሰብካትም ነው እያልኩ ያለሁት እኮ። ልጅቷን ዛሬ የከፋት ቀን ላይ ናት ያለቻት። ምን ላድርግ? ሰብስበህ እንዳመሏ በፊት ተቻችላችሁ እንደኖራችሁ ቤቷ ነበር ማስቀመጥ የነበር ማምጣት ነበረብህ። ይኸው እየለመንኳት ነው አልመጣም አለችኝ። እሺ ማኔ ምን ላድርግ? ማግሌም ቢሆን አንቺ በሽተኛ እናቴን እዚህ አስቀምጬ 10 እና 20 30 ደቂቃ ሰርቄ ሄጄ እኮ እዛ ኪያ እባክሽ ወደ ቤት ተመለሽ ብዬ በየቀኑ እያለቀስኩ ነው እግሯ ላይ። አልመጣም አለችኝ። እሺ ምን ላድርግ?
ሽማግሌም ቢሆን ሰብስበህ ማምጣት አለብህ። በቃ ኪያ መኖር አለባት። እናቷ የተፈጠረውን ነገር እንድታውቃት ቤቴ ውሰደኝ፣ በቃ ቤቴ ይሻለኛል። እኔ ምንም አይሰራልኝ አንተ ቤት ተቀምጬ ያለ ሴት ያለ ኪያ ምን ይጠቅመኛል? እኔ ይሄኔ ቤቱን ሞቅ ሞቅ አድርገው ቡናውን ወጣ ገባ ስትል ራሱ ሴት ልጅ ድምቀት እኮ ናት ቤት ውስጥ። እንዲህ አለችኝ። ለመንኳት ጠዋት ማታ ከሰዓት የቻልኩትን ነገር ሁሉ እያደረኩ ነው። ባለኛ ቀም ሁሉ እየለመንኳት ነው። እናቷ ቤት ደግሞ ቀጥ ብዬ ማልገባው ማለት ነው። አሁን ያለንበትን ሁኔታ እናቷ እንድታውቅ አትፈልግም ኪያ፣ በፍጹም አትፈልግም። እናቴ ካወቀች የባሰ ነገሩ ይደበላለቃል። አጎቴ መታሰሩን ካወቀች፣ በዛ ላይ ደግሞ ሆድ ውስጥ ያለውን ጽንስ እንደዚህ አይነት ሁኔታ ላይ እንደሆነ ካወቀች እናቴ ትሞትብኛለች፣ በሽታ ላይ ነው የምትወድቅብኝ አለች። እሺ አይ አንቺ አታውቂም፣ ላንቺ ህይወት እኔ ነው ማቀልሽ ብዬ ሄጄ አጎትሽ እንደዚህ ፈጥሮ አሳስረዋለች ወንድምሽን ምናምን ነገር ብዬ ሄጄ ኪያ ለዚህ ነው ቤት የመጣችሁ ብዬ በመልሳት እናቷ የሆነ ነገር ብትሆን እኔ ጸጸቱን እችለዋለሁ ራስ ወዳድ ስለሆንኩ እማ ይሄን ነገር አንቺ እያሰብሽ ያለው ነገር ሳላስ ተደብቆ ይቀርማል ወይ ይቀራል ወይ ነው። አሁን እኮ መስማቱ አይቀርም። ሰውየው በዛ የህግ ጠለላ ስር እንዳለ ስታቅ የምትሆነውን ዛሬ መሆን አለባት። በቃ ማወቅ አለባት። እናትየውን ብትሆን ኪያ አባብዬ ነው ማናገር የምፈልገው አለች። በራሴ መንገድ ነው ላጎቴ ማስረዳው አለች። እሺ አይ አንቺ አታውቂም ስለ ቤተሰቦችሽ እኔ ነኝ ማቀኝ ብዬ ሄጄ ለእናቷ ወንድምሽን አሳስረዋለች። ነገር ግን ምንም በቃ እናቴን ስለደበደበ ነው እህትሽን እንትን ስላለ ነው ብዬ ሄጄ ተናግሬ ኪያን ወደ ቤት ይዣት ብመጣ እናትየው እዛ ጋር የሆነ ነገር ብትሆንስማ አሁን አንቺ እያለቀሽ እንዳለሽ ሁሉ ኪያን እያልሽ ማለት ነው ሴትዮዋም እዛ ማለት ነው የኪያ እናትም እዛ ኪያ እያለች ታለቅሳለች። እማ የሆነ ነገር እንደሆነች የገባት ቀን ማለት ነው የኪያ እናት ታማ የሆነ ነገር ትሆንብኛለች ብዬ እፈራለሁ። ምንም እንድትሆን ደግሞ እኔ አልፈልግም የኪያ እናት። አንቺም እዚህ ታለቅሻለሽ። እሺ እኔ ከየትኛው አንግል ልሁን? ከየትኛው ጎን ልሁን? እሺ የቱ ጋር ልሁን? እሺ ትዳርን ሰብስብ ኪያን አምጣ። እኔ አሁን ካልበለዛ በቃ እዚህ ኦና ቤት ውስጥ አልቀመጥም። እዛ ቤት ማጋ ነው? ምን ብለሽ ነው የምትሄጂው? ቤቴ በቃ እዛው ይሻላል። ምን ብለሽ ነው? እሺ እዛ የምትሄጂው? ኪያ የሌለችበት አይሞቅም። እዛ ቤት በቃ ኦና ቤት። እሺ ድሮ ሰሚራ ትንከባከብሻለች። ሰሚራ አለች ብዬ ነው እዚህ ሆንኩት እማ። እሺ እዛ ሄደሽ ደግሞ አሁን ሰሚራ ወደ ክፍለ ሀገር ተመልሳለች አይደል? እሺ ምን ብዬ ነው አሁን እዛ ቤት ትቼሽ ሜደው የኪያ ቤተሰብ ደግሞ ኪያ ጋር ብዬ ደግሞ ከሄድኩኝ ይዤ ላመጣት ቤት ደግሞ ኪያ ድርቅ አለች አልመጣም ብላ በቃ እኔ እንደምንም ብዬ ኪያ ጋር ወሰደኝ እኔ ለምናታለሁ በቃ ወሰደኝ። እኔ ከሄድኩም ቢያተለኝ በቃ እንደዚህ ሆነሽ ምን ብለሽ ነው አሁን እዛ ድረስ የነ ኪያ ቤት ርቀቱን ታውቂያለሽ ነው መንገድ ላይ የሆነ ነገር ብትሆኝስ? እኔ እጄ እንደፈለገ በቃ እግሯ ላይም ቢሆን ለምኛ መጣታለሁ አልኩሽ እኮ። በቃ ሽማግሌም ካለብህ ሰብስበህ ካምጣት። ኪያ የሌለችበት ቤት እኔ መቀመጥ አልፈልግም ብያለሁ። ሁለተኛች ልጅ ነፍሰ ጡር ናት። ውስጧ ያለው ልጅ ገና ችግር ያለው ያልተረጋጋ ልጅ ይዛ ነው የምትዞረው። በዚህ ላይ ብዙ ብስጭት ያለባት የከፋት ሰው ናት። ባክስቷ አልደላት፣ ባጎቷ አልደላት፣ በጣም የከፋት ነው። በከፋት ላይ ደግሞ ወታዛ ምን አይነት ስሜት ውስጥ እንዳለች ማንም አያውቅም። እማ እኔም እኮ ይሄንን ነገር አምኜ ይሄንን ነገር ተረድቼ እኮማ እየለመንኳት ነው። ማን አለሽና ነው እዛ የምትሄጂው? እናቴ አጎቴን እንዳሳሰርኩ ሲገባት ወይም ደግሞ ከሌላ ሰው ስትሰማ እኔ ላይ በጣም ታዝናለች። እንድታዝንብኝ አልፈልግም ማለች። ታዲያ ሰውየው ሰው እየገደለ ይኖር ነው የምትለው? ሰውየው አስበው ማስረዳት እኮ ነው፣ መንገር እኮ ነው። ሰውየው ሰው እየደበደበ ሰው ቤት ሄዶ ሁሌ እንደረበሸ ይቀመጥ አትልም መቼም አትልም። ግን ለመንገርም ቢሆን አለሳልሼ ነው የምናገረው፣ ለማስረዳትም ቢሆን አለሳልሼ ነው የምናገረው። እዚህ ሆና መንገር አትችልም ወይ ነው? እየተመላለሰች እየሄደች ቀስ ብላ መንገር አትችልም? ይኸውልሽ ቤቷን ተንጥላ ሄዳ እዛ ሰው እናቷ ይኸውልሽ ግፊት ነገር አለባት። ስነግራት በልጇ ወንድሟ እንደታሰረ ምናምን ነገር ስትነግራት በድንጋጤ የሆነ ነገር ትሆንብኛለች ብዬ ፈራው ነው እያለች ያለችው። ኪያም እኮ እውነት አላት እኮ። እኔም እንድታስተካክል እዛ ጋር ያለውን ነገር አስተካክላ መታ ነገሮችን እንትን ትላለች ብዬ ነው። እማ በማልቀስ የሚሆን ነገር የለም። እባክሽ ተረጂኝ። ቤት እንደዚህ ነበር እንዴት እኔስ እንዲተኝች ኪያ ዝም ብላ ተቀመጥ ነበር። እኔ ላይ ታች እያለች ቤቱ እንዴት እንደምታሞቀው አንተ እንደደላ ቁጭ ብለሃል። ትዳር ናት፣ ጓደኛ ናት፣ መታቃት ናት። ባህሪ ለባህሪ የምትተዋወቁ ሰዎች ናቸው። እንደ ባህሪዋ ለምን እንደማምጣት ተደላድለ ቁጭ እምቢ አለች። እንዴት ነው እምቢ የምትለው? እኔ ተደላድሌ ቁጭ አላልኩምማ። ሌላ ጊዜ እንደምለምናት አበባ በጣም ትወዳለችማ። አበባውን ላሰርቼ ምናምን ነገር ይዤ ኩና እባክሽ ኪያ ወደ ቤት ተመለሽ ብዬ ለመንኳት።
በፍጹም እናቴ ጋር ያለውን ጉዳይ ሳልጨርስ አልመጣም አለች። አሁን እኮ እኔ ራስ ወዳድ ሆኜ ቤቴ ባዶ ስለሆነ ወይም ደግሞ ልጄን ወይም ደግሞ ለኪዩ ብቻ በማሰብ ይዤሽ ነይ ምናምን ነገር ብላት በፍጹም በቃ ነገሩን እዛ ላበለሻሽ ነው። እኔም እናት አለኝ እኮ እኔም ከእናቴ ጋር መቀመጥ እፈልጋለሁ እያለች ነው እየመለሰችኝ ያለችው። በግድ እንዴት ምን አድርጌ ይዣት ልምጣ? ትዳር ከተመሰረተ በኋላ እናት ይባላል እንዳይባል ምን ላድርግ? እሺ እስኪ አንቺ ይሄን ነገር አድርገኝ። አንተ ነህ የኪያን አመል የምታውቀው አንተ ነህ። እንዳመል እስከዛሬም ስንት ዓመት ስትኖሩ አመል ለምን የምትተዋወቁት እናንተ ናችሁ። ምንም አልሆንም፣ ደህና ነን። ምንም አልሆንም። ዝም በአንቺ ምክንያት ነው ልጅቷ ራሱ ቤቱን ጥላ ብን ንብላ ይወጣች። ያው ይስፋ አንቺ ነሽ እየጨቀጨቅ ልጅቷን አላስቀምጥ አልሻ። በቃ ወንድምሽ ቻንቆ ሆነብሽ። ሄደችው አሁን ምንድነው? ምን ሆናችሁ ነው? ይሄው ቤቷን ጥላ ጠፋች። አትፈልግም ብላ ሄደችው እኮ ራሷ ነችማ። አላስቀምጥ ያልሻት አንዱም አንቺ ነሽ። አንቺ ከመጣሽ ጀምሮ ነው ጭራሽ ህይወታችሁ እየተበላሻሸ የመጣው። ታያት ብዬሻለሁ። በእነሱ መሀል አትግቢ ተባልሽ። ታይ ብዬሻለሁ። ለምንድን ነው የምትጨነቀው? ምንድን ነው የሚያስጨንቀው? ምንም አታናግሪኝ ይክራ። ምን አደረኩኝ? እኔ ምንም ካንቺ ጋር ማውራው የምናጋገረው ነገር የለኝም። በቃ በቃ እኔ አልፈልግም። ወደ ቤቴ እንደምትወስድ አልፈልግም። ለምንድን ነው ወደ ቤት የምትሄጂው? በእናንተ ባንቺ እኔ የምናገረው ነገር የለኝም። በቃ እኔ አልፈልግም። በቃ አታውሪኝ። ካንቺም ከሱ ጋር ምንም የማውራው ነገር የለም። ምን አደረግነኛማ? እዚህ ቤት ምን ጎደለብሽ? ምን ሆንሽ? ብዙ ይጎደለ። ምን ጎደለ? ብዙ ጎሎብኛል። እኔ ልጅ ሳይለችበት አልቀመጥም። ቤት አለኝ። እስኪ ላናግራት። እስኪ አሁን ራሷ ላይ ሆነሽ አትሽ። ይሄ እኔ እያናገርኳት ነው። ካናግራት እንትላለሽ ሂክማ እኔ ላናግራት አልኩሽ እኮ። ምንድን ነው የምታናግረው? ማናችሁንም አላናግርም። አንተንም አላናግርም። አንቺ አሁን ታልቀይጂና ላናግራት እመጣለሁ። በቃ አናግራት መጣሁ አልኩሽ። እኔ አታናግር። አንተንም ምንም እኔ አላናግርም። እንደዚህ ያን ካላመጣት ካንተ ጋር እሺ እኮ ይዣት እመጣለሁ። እኔ ሳልፈልግ ቀርቼ ነው እንዴ? እኔ እኮ ሳልፈልግ ቀርቼ እኮ አይደለም ይዣት እመጣለሁ። እየለመንኳት ነው ጠዋት ማታ። ከእናቴ ጋር ያልጨረስኩት ጉዳይ አለኝ አለችኝ። እናቴ ጋር ያለውን ነገር አስተካክዬ ተመልሼ እመጣለሁ አለችኝ። ከአንቺ ከምታስፈልግሽ ቁጥር እያመጣሽ ብዬ ነው እናቴ ቁጭ አልኩት። እስከዛሬ ማልቀመጥ ወሰዱኝ። እኔ ቤት አለኝ። አንቺ ከምታስፈልግሽ በላይ እኔ ታስፈልገኛለች ኪያ። አንቺ ከናፈቀችሽ በላይ እኔ ናፍቃኛለች። ምን ያህል እንደምሳሳላት ምን ያህል እንደምወዳትና ያይኔ ብሌን እንደሆነች ታውቂያለሽ። ኪያ ስላለች ነው ብዙ ነገሮችን አልፌ ተቋቁሜ እየኖርኩ ያለሁት ህይወቴን ሙሉ ታውቂያለሽ። ዛሬ ለምን ጣልካት? ለምን ዝም አልካት? ዝም አልኳት። ስትወጣ ለምን ዝም አልካት? ወደ ቤት ተቀመጭ። እዛ ጫካ ውስጥ አልፈልግም ብላ ጥላኝ እየሄደች እያየሽ አይደል? እየለመንኳት አልነበር እንዴ? ምን ብለህ ምን መልሳት? በምን ታውቀው ባህሏ እናንተ ናችሁ የምትተዋወቁት እኮ። ለመንኳት በዛ መልኩ አጠገብ ውስጥ ጫካ ውስጥ አንቺ እንኳን እንደዛ ተደድበሽ ፊትሽ እንደዛ አባብጦ ኪያ ወደ ቤት ስለመመለስ ነበር እየለመንኳት የነበረው። አይተሻል። እሱን ትቼ ሁሉ እዚህ ከመጣሽ ቀን ጀምሮ ማለት ነው እማ ኪያ እያለች ነው እባክሽ መተሽ ነይ እያትና ትመለሻለሽ እንኳን ብላት እዚህ እማ የሆነ ሰው ስለ ፊሽ ወይም ደግሞ ስለ አጎትየው ከነገራት የሆነ ነገር ትሆንብኛለች ብላ ግግም አለች። እሺ ምን ላድርግ ነው እንትን እኔ ከየትኛው ልሁን? ቆይ አንቺ ስለነገርሽኝ ብቻ ይመስልሻል እንዴ እኔ ኪያ ምለው? አይደለም ግን ቢሆንም አሉ ዘንድሮ ጠይቀነባታል። ምን አረግ ይችላል? ምንም አልፈልግም። እኔ ተረጋጊ እባክሽ፣ በፈጠረሽ እባክሽ እዚሁኝ። እሺ እኔ ቤት ይሻለኛል። የባዶ ቤት እዛው ባዶ ቤት ተኛ ይሻለኛል። ለምን በቃ አሁን ለምን የባዶ ቤት ምን ያደርጋል? ቤቱን አታይም እንዴ? ኪያ ጋር እንዴ ብታረግ የማይቻል ከሆነ ኑሮ እኮ አንተ ነበር። ምን ላድርግ? እሺ እግሯ ላይ ወደቋ ነው። በቤተሰቦቿ ነው እኮ እያናገረችኝ ያለችው። ኪያ የኔ ቤተሰብ እናቴ ያለችበት ሁኔታ ጥሩ አይደለም። አጎቴን ማሳሰሬን ከሌላ ሰው ከሰማች እናቴ የሆነ ነገር ትሆንብኛለች። ስለዚህ ከእናቴ ጎን መሆን እፈልጋለሁ አለችኝ በዚህ ሰዓት። እሺ እኔ ምን ማድረግ እችል ነበር? እሺ አንቺ ፍርድ እናቷ ጎን የምትሆኝ አትልም እንዴ? አንተ ከእናትሽ ጎን የምትሆኝው ቤትሽ ተቀምጠሽ ነው ማለት ነበረብህ እኮ። አንተ ታፈታ ነው እንዴ? ከቤተሰቦቿ ጎን የምትቀመጥ አልኳት። አልፈልግም አለችኝ እኮ። በቃ የፈለገ ነገር ቢሆን በዚህ ሰዓት ከእናቴ ጋር ነው መሆን የምፈልገው አለችኝ። እሺ ምን ማድረግ እችል ነበር? አይተሻል፣ በዛ ጫካ ውስጥ በፊት ለፊትሽ በአንቺ ጋር አይደል እንዴ? ተይው ትናንት ሄጄ ጠዋት ማታ ከሳት እየለመንኳት የነበረውን ነገር ስላላየሽ አትመኝኝ። እሺ ግን አላየሽም። እዛ ጫካ ውስጥ ኪያ ባክሽ ወደ ቤት ነይ ተመለሽ ብዬ እየለመንኳት እኮ አልቅሼ ነበረ ስለምናት የነበረው። አልመጣም አለችኝ። እሺ ምን ላድርግ? በቃ ኪያ ስትመጣ እኔ እዚህ ቤት እመጣለሁ። እሷን ሰብስበህ ማምጣት ስትችል እመጣለሁ። አረማ በፈጠረች በእንደዚህ አይነት ሁኔታ እንኳን መራመድ በትክክል እንኳን መሄድ አትችይም እኮ። በቃ ይሻለኛል። ቤቴ ሄጄ ልተኛ። እንዴት ሆኖ እንዴት አልፈልግም። እኔ እዚህ ቁጭ ብዬ እሷን እያሰብኩ መታመም አልችልም። የባሰ ህመሜም እየጨመረብኝ ሄደ። ምን ሆና ይሆን? ልጇ በወዷ ምን ይሆን? ምን አድርጋ ይሆን? ከፍቷት ምን ሆና ይሆን? ቤተሰቦቿስ ምን አድርገዋት ይሆን? እቺ ልጅ እኛም ብላ ነው ስንት ነገር አሳልፋ የመጣቸው እዚህ ቤት አይደል?
አንተም ብላ ስንት ነገር ጥላ የመጣች ልጅ ናት። ዛሬ ቤታቸው ተቀምጣ ምን እንደሚያደርጓትም ማናቅ፣ ልጇስ ምን ያህል ውስጧ ደህና እንደሆነ ማናቅ። ስለዚህ ይሄን ነገር አንቺ ሳትነግሪኝ ነው ያውቀዋለሁ እኮ አልኩሽ እኮ። ለዛ እኮ ነው ጠዋት ማታ እየተመላለስ እግሯ ላይ እየወደኳት ያለው። እሺ ኪያ እኮ አልመጣም ከእናቴ ጋር መሆን ነው የምፈልገው አለችኝ። አስገድጄ ሽጉጥ ልቅኝባት ይዣት ልምጣ? እሺ ምን አድርጌ ይዣት ልምጣ? እንደው ለበፊታችሁ በፍቅር ሰብስበህ ይዘህ መምጣት ትችላለህ። ሽማግሌ ከላኩ እናቷ ቤት እናቷ ያውቃሉ። ለምን በምን ተጣላችሁ ብለው እናቷ ይመረምራሉ ጉዳዩን። ሲመረምሩ ደግሞ ወንድማቸው መታሰሩን ያውቃሉ። አሁን ደግሞ እናትየው እንድታውቅ አልፈለገችም የኪያ ጎት መታሰሩን ኪያ። እሺ እኔም እኮ አጣብቂኝ ውስጥ እኮ ቆሜ እኮ ነው። ሽማግሌ እኮ ስለመላክ ወይም ደግሞ እሷን ስለማምጣት አይደለም ጉዳዩ። ኪያና እኔ እኮ መጣላታችን አዲስ አይደለም እኮ እንጣላለን፣ ግን ቤቷ ውስጥ ነበር የምትሆነው። አሁን ታሳዝናለች። አሁን በጣም ነው የምታሳዝነው ኪዩ። አሁን ያለችበት ሁኔታ ላይ መጣላት አይጠበቅም። አሁን እኮ በጣም እኮ ተጎድታለች። እኔ ተጎድታለች። አሁን እኮ ብዙ ጤነኛ ያልሆነ ልጅ አቅፋት በሆዷ ተሸክማ የምትሄድ ሴት ናት። ስለዚህ እሺ እኔ ጸባችሁ ውስጥ አያገባኝም፣ ግን አሁን ታሳዝናለች ኪያ። ባለባት ችግር ላይ ሌላ ችግር እንደገና። እሺ ምን ላድርግ? ምን ልሁን? እሺ ይሄንን ነገሩን በይኝ። እሺማ እኔ ኪያን ብቻ አምጣልኝ፣ ሌላ ምንም አልፈልግም። እኔ ጮማ ብታቀርብልኝ ኪያ የሌለችበት አይጠቅመኝም። አንድ ኪያ ማምጣት አቃተ። አንድ ኪያን እንዳመሏ ይዘህ ማምጣት አቃተ። ኦና ቤት ምን ያደርግልኛል? እዛም ኦና ቤት ነው፣ እዛው ኦና ቤት ሄጄ ተኛለሁ። ምን ያህል ቢከፋት ነው? ምን ያህል ብታስከፏት ነው? ምን ያህል ነገሮች ቢከብዷት ነው አንዴ አልመጣም ያለችው? ምን ያህል ብታማርሯት ነው? ያቺ እህት ሁሉ ልጅቷ እንደውም እኮ ይችላል። ምን ያህል ነገሮች ከባድ ቢሆኑባት ነው አልመጣም ያለችው እንጂ ወንድሟ ማሳሰብ ምንም ማለት አይደለም። ለምን እናትየውን ብትሆን ወንድምየው እንዲህ ሲያደርግ ብታየው፣ ወይ ደግሞ ሰው እጁ ላይ ከሚሞት ወይ ሰው ከሚገድል ተብሎ ነው በቃ የታሰረው አይደል? ይሄን ማስረዳት እኮ ነው ለእናትየው። እየመጣ ሁሉ ጊዜ ታዲያ ሰው ቤት ይበጥበጥ ይባላል እንዴ? እኔ አሁን ወደ ቤቴ ወሰዱኝ፣ እንደምንም ብላችሁ ራይድም ጠርታችሁም ቢሆን ቤቴ ልሂድ አለ። እዚህ ተቀምጬ ሆና ቤት ውስጥ የባሰ ጭንቀት አልጨምርም። እሺ ምን ላድርግ ነው? ቆይ እንደዚህ አድርግ ብለሽ ምከሪኝ። እሺ ኪያን አምጣት። እሺ ምን አድርጌ ላምጣት? እንዴት ላድርግ? እንደምንም አድርገህ ድሮ እንዴት አድርገህ ነው እንዳመለው ያስካት?